የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ የደረሰ ይመስላል። በቤኒሻንጉል ክልል የሕገ መንግሥት ትርጉም ጥያቄ ያነሱ የምክር ቤት አባል ያለመከሰስ መብት ተነሳ። ትራምፕ በዩክሬን ጦርነት ዙሪያ ከፑቲን ጋር ውጤታማ ውይይት ማድረጋቸውን ተናገሩ። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ ግን የተሟላ መረጃ፣ ገረፍ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩም። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ ያድርጉም። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባ መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ያለፉት ጥቂት ቀናት በክልሉ የሚገኙ የወረዳና የከተማ አስተዳደር ጽሕፈት ቤቶችን በመቆጣጠር ጀምሯል። የህወሓት ሌላኛው ክንፍ አባልና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው 4 ከፍተኛ የትግራይ ሰራዊት አመራሮችን አግደዋል። ሁለቱም ቡድኖች እርስ በእርስ የፕሪቶሪያውን የሰላም ስምምነት አደጋ ላይ በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነው ቡድን ማህተሞችን እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣልም ብለዋል። አቶ ጌታቸው በክልሉ እየተካሄደ ያለውን ቀውስ መፈንቅለ መንግስት ሲሉ ጠርተውታል። የዶክተር ደብረጽዮን ክንፍ በበኩሉ በዚህ ሳምንት አጋማሽ ባወጣው መግለጫ ትግራይ ውስጥ የተጀመረው ህግና ስርዓትን የማስከበር ስራ የተጀመረውን የሰላም ስምምነት ትግበራ ይበልጥ የሚያጠናክር መሆኑን ገልጸዋል። በትግራይ ክልል ያለው ሁኔታ ከአንጻራዊ ሰላም እንዴት ወደዚህ ቀውስ ተሻገረ? ከፕሪቶሪያው የሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶችስ የትኞቹ ናቸው? የፕሪቶሪያው ግጭትን የማስቆም ስምምነት ለ2 ዓመት የቆየው ደም አፋሳሹ የትግራይ ጦርነት ያቆመው በዘላቂ ግጭት የማስቆም ስምምነት የተደረሰው ከ2 ዓመት 5 ወር በፊት ጥቅምት 23 2015 ነበረ። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለ10 ቀናት ያህል ድርድር ላይ ነበሩ። በድርድሩ ማብቂያ ላይ በተፈጸመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቱ መኖር ያለበት የጦር ኃይል አንድ መሆኑንና የህወሓት ኃይሎች ትጥቅ እንዲፈቱ ተስማምተዋል። ከዚህ በተጨማሪ በትግራይ ክልል ምርጫ እስኪካሄድ ድረስ ሁሉን አካታች ጊዜያዊ አስተዳደር እንደሚቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትህ እንደሚታዩ ስምምነቱ ጠቅሷል። የናይሮቢው የአፈጻጸም ውል ከፕሪቶሪያው ስምምነት መፈረም 10 ቀናት በኋላ ህዳር 3 2015 ዓ.ም የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈረመውን ግጭት የማስቆም ስምምነት ዝርዝር ጉዳዮች ላይ ተስማምተዋል። ከስምምነቱ በፊት ወታደራዊ አዛዦቹ በናይሮቢ ለ5 ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመውን አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበረ። ይህ ስምምነት ያልተገደበ ሰብአዊ እርዳታ አቅርቦት፣ የሰላማዊ ሰዎችን ደህንነት መጠበቅ፣ የትጥቅ መፍታትን እንዲሁም ሰላምና መረጋጋት ለማስፈን ጉልህ እርምጃ መውሰድ መሆኑን በአፍሪካ ህብረት የአፍሪካ ተወካይ ኦሉሴጉን ኦባሳንጆ ተናግረው ነበር። በጊዜው ሁለቱ ወገኖች ትጥቅ የሚፈታበትንና የመከላከያ ሰራዊት ወደ መቀሌ የሚገባበት እቅድ ላይ መስማማታቸውን መንግስት ማስታወቁ አይዘነጋም። የተቋረጡ አገልግሎቶችን ማስጀመር። በ2 ዓመቱ የትግራይ ጦርነት ወቅት መብራት፣ ዋና የቴሌኮም አገልግሎት በክልሉ ተቋርጦ ነበር። ከዚህ በተጨማሪ የባንክና የትራንስፖርት አገልግሎትም አልነበረም። ከፕሪቶሪያው ስምምነት መፈረም 2 ወር ገደማ በኋላ በታህሳስ 20 2015 ዓ.ም የኢትዮጵያ አየር መንገድ ወደ መቀለ ከተማ በረራ ጀምሯል። አየር መንገዱ በረራ ከመጀመሩ 2 ቀናት በፊት የህዝብ ተወካዮች ምክር ቤት አፈ ጉባኤ በአቶ ታገሰ ጫፎ የተመራው የመንግስት ከፍተኛ ባለስልጣናት ወደ መቀለ ተጉዘው ነበር። ከአየር ትራንስፖርት በተጨማሪ ከ2 ዓመት በላይ ተቋርጦ የነበሩት የኤሌክትሪክ፣ የስልክና የባንክ አገልግሎቶች በዚያው ሰሞን ዳግም ተጀምረዋል። የኢትዮጵያ አየር መንገድ በረራ ዳግም በተጀመረበት ታህሳስ 20 2015 ዓ.ም የፌዴራል ፖሊስ ወደ ትግራይ ክልል ዋና ከተማ መቀለ ገብቷል። የፌዴራል ፖሊስ አባላቱ ወደ ከተማዋ በመግባት የፌዴራል መንግስቱን ተቋማት የመጠበቅ ሥራ መጀመራቸውን አስታውቀው ነበር። የሃላላ ኬላው የገጽ ለገጽ ንግግር። ከፕሪቶሪያው የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከህወሓት አመራሮች ጋር በደቡብ ምዕራብ ክልል ዳውሮ ዞን ሃላላ ኬላ ሪዞርት ጥር 26 2015 ዓ.ም ተገናኙ። በሃላላ ኬላው ውይይት የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ፣ ፊልድ ማርሻል ብርሃኑ ጁላ፣ የአሁኑ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን፣ የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ፣ ዶክተር እና ሌሎችም በውይይቱ ላይ ተሳትፈዋል። በትግራይ በኩል ደግሞ አቶ ጌታቸው ረዳ፣ ጀነራል ጻድቃን ገብረትንሳይ፣ ሌተናል ጀነራል ታደሰ ወረደ፣ አምባሳደር ወንድሙ አሳምነው እና ሌሎችም ተገኝተው ነበር።
የትግራይ ክልል ጊዜያዊ አስተዳደር መቋቋም። በመጋቢት 12 2015 ዓ.ም የሚኒስትሮች ምክር ቤት ባካሄደው ስብሰባ የትግራይ ክልል ጊዜያዊ አስተዳደር የሚቋቋምበትን ደንብ አጽድቋል። በዚህ ዕለት ደንቡን መሰረት በማድረግ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው ሾመዋል። አቶ ጌታቸው ከሹመታቸው አንድ ሳምንት በኋላ 27 አባላት ያሉት የጊዜያዊ አስተዳደራቸውን ካቢኔ ይፋ አድርገዋል። በአቶ ጌታቸው ካቢኔ ውስጥ ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደና ቀድሞ የሀገሪቱ ሰራዊት ኤታማዦር የነበሩት ሌተናል ጀነራል ጻድቃን ገብረትንሳይ ስልጣን ተሰጥቷቸዋል። የህወሓት ከሽብርተኝነት መዝገብ መሰረዝ። የትግራይ ጊዜያዊ አስተዳደር ያቋቋመው ደንብ በጸደቀ ማግስት የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ ሰርዞታል። የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት የሰረዘው የፕሪቶሪያውን የሰላም ስምምነት ተከትሎ ሲሆን ውሳኔው ባልተለመደ ሁኔታ በ61 የምክር ቤት አባላት ተቃውሞ ገጥሞት ነበር። የሰላም ስምምነቱ የኢትዮጵያ መንግስት በህወሓት ላይ ያስተላለፈውን የአሸባሪነት ውሳኔ ፍረጃ በህዝብ ተወካዮች ምክር ቤት እንዲነሳ ያመቻቻል የሚል ድንጋጌ አለው። የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት የፈረጀው ከጦርነቱ መቀስቀስ ከወራት በኋላ በሚያዝያ 2013 ዓ.ም ነበር። የቡድን መሳሪያዎችን ትጥቅ ማስፈታት። በህዳር 2015 ዓ.ም የተቋቋመው የብሔራዊ ተሃድሶ ኮሚሽን በጥር ወር በትግራይ ክልል የቡድን መሳሪያዎችን የማስረከብ ሂደት አስጀምሯል። የብሔራዊ ተሃድሶ ኮሚሽኑ በሁሉም የሀገሪቱ አካባቢዎች ሲካሄዱ የቆዩ ግጭቶችን በሰላማዊ መንገድ የመጨረሻ እልባት እንዲያገኙ ማድረግ በማስፈለጉ የተቋቋመ ነው። የህወሓት ኃይሎች ታጥቀውት የነበረውን ከባድ የጦር መሳሪያ ለኢትዮጵያ መከላከያ ሰራዊት ማስረከባቸውም ተዘግቧል። የህወሓት ኃይሎች ትጥቅ መፍታት በፕሪቶሪያው ስምምነት ከሰፈሩት ዋና ዋና ጉዳዮች መካከል አንዱ ነው። ኮሚሽኑ ባለፈው ህዳር ወር ደግሞ ትጥቅ ያስረከቡ የቀድሞ ተዋጊዎችን በትግራይ ክልል ተቀብሎ ወደ ዲሞቢላይዜሽን ማዕከላት ማስገባት ጀምሮ ነበር። አደጋ ያንዣበበበት የህወሓት ህልውና። ከጦርነቱ መጀመር በኋላ ህወሓት በኃይል እንቅስቃሴ ውስጥ በመግባቱ በብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናው መሰረዙ ይታወቃል። የፕሪቶሪያ ስምምነትን ተከትሎ የህዝብ ተወካዮች ምክር ቤት በ2016 ዓ.ም መጨረሻ ላይ በኃይል እንቅስቃሴ ውስጥ ሲሳተፉ ለነበሩ የፖለቲካ ቡድኖች ህጋዊ እውቅናን የሚሰጥ አዋጅ አጸደቀ። ይህም የምርጫ ህጉ ማሻሻያ አዋጅ ህወሓት መልሶ ህጋዊ እውቅና እንዲያገኝ የሚያስችለው ሲሆን ህወሓትም በምርጫ ቦርድ የተሰረዘበትን ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርበዋል። ነገር ግን ቦርዱ ፓርቲው የቀድሞው ህጋዊ ሰውነቱ እንዲመለስ ያቀረበው ጥያቄ ተቀባይነት እንዳላገኘና በልዩ ሁኔታ እንደሚመዘገብ መወሰኑንም አስታውቋል። ቦርዱ ከዚህ ውሳኔ ላይ የደረሰው የፓርቲዎች ምዝገባና ስነ ምግባር ማሻሻያ አዋጅ መሰረት የቀድሞ ህጋዊ ሰውነትን መመለስ የሚል ባለመኖሩ መሆኑም ተጠቅሶ ነበር። ነገር ግን ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስለት እንጂ በምርጫ ቦርድ ዳግም መመዝገብን እንደማይቀበል ሲያሳውቅ ቦርዱ ባለፈው ታህሳስ ፓርቲው ጠቅላላ ጉባኤውን እንዲያደርግ አሳስቦ ነበር። ሆኖም ግን ህወሓት ጠቅላላ ጉባኤ እንዲካሄድ የተሰጠው የ6 ወር ጊዜ በመጠናቀቁ ለ3 ወራት ከፖለቲካዊ እንቅስቃሴ በምርጫ ቦርድ ታግዷል። ህወሓት በበኩሉ የምርጫ ቦርድ ውሳኔ ህጋዊ ተፈጻሚነት የለውም ሲል ባወጣው መግለጫ ተቃውሞውን ገልጿል። አወዛጋቢው 14ኛው የህወሓት ድርጅታዊ ጉባኤ። ህወሓት ባለፈው ዓመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርድ እውቅና ያላገኘውን 14ኛ ጉባኤውን አካሂዷል። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮቹ መካከል ክፍፍልን በመፍጠር ያለፈ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮች ራሳቸውን ከስብሰባው አግልለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረ ሚካኤል ለሊቀመንበርነት በድጋሚ መመረጣቸው ሲነገር አቶ ጌታቸውና ራሳቸውን ከጉባኤው ያገለሉ አባላት ከህወሓት አመራርነት ብቻ ሳይሆን ከአባልነት እንዲሰናበቱም ተወስኗል። የጊዜያዊ አስተዳደሩን የማስተካከል ሙከራ። ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ የማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀዋል። አክለውም ከዚህ ቀደም ህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉምም ብለዋል። ይህንን ተከትሎ ህወሓት የታገዱ አመራሮች በህወሓት ውክልና በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንደሚደረግ እንደሚፈልግ ገልጿል።
ባለፈው ጥር ወር ደግሞ በክልሉ ያሉ ወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን ገልጸዋል። ይህ የህወሓት ሊቀመንበርና የወታደራዊ አመራሮቹ ሐሳብ የመፈንቅለ መንግስት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቀው ነበር። የትግራይ ሰራዊት ከፍተኛ አዛዦች መታገድ። በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ 4 የትግራይ መሰረታዊ ከፍተኛ ወታደራዊ አዛዦችን አግደዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበይ የታገዱት ሰኞ መጋቢት 1 ቀን 2017 ዓ.ም ሲሆን በማግስቱ ማክሰኞ ደግሞ ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እገዳ ተጥሎባቸዋል። የሰራዊቱ አመራሮች ላይ እገዳው የተላለፈው ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣው አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ የሚል ነው። አቶ ጌታቸው ባለፈው ማክሰኞ ምሽት ለትግራይ ቴሌቪዥን በሰጡት ቃለ መጠይቅ ወታደራዊ አዛዦቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል። በቤኒሻንጉል ክልል የህገ መንግስት ትርጉም ጥያቄ ያነሱት የምክር ቤት አባል ያለመከሰስ መብት ተነሳ። የህገ መንግስት ትርጉም ጥያቄ ያነሱት የቤኒሻንጉል ጉሙዝ ክልል ምክር ቤት አባል ያለመከሰስ መብት ቅዳሜ መጋቢት 6 2017 ዓ.ም ተነሳ። የቤኒሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ ግጭትን የሚቀሰቅሱ የክልሉንና የምክር ቤቱን ክብር የሚነኩ መረጃዎችን በማህበራዊ ሚዲያ በማሰራጨታቸው ያለመከሰስ መብታቸው መነሳቱ ተገልጿል። የቤኒሻንጉል ክልል በዛሬው ዕለት ባካሄደው አስቸኳይ ስብሰባ ላይ አቶ ዮሐንስ ህዝብን ከህዝብ የሚያነሳሳ ሐሰተኛ መረጃዎችን ማሰራጨታቸውና መንግስትን በኃይል ለመጣል ከሚጥሩ አካላት ጋር ግንኙነት እንዳላቸው አመላካች መረጃዎች መኖራቸውም ተገልጿል። የክልሉ ምክር ቤት ባካሄደው በዚሁ አስቸኳይ ስብሰባ ያለመከሰስ መብታቸው ሲነሳ ለምክር ቤቱ ማብራሪያ የሰጡት የክልሉ ፍትህ ቢሮ ኃላፊ መሐመድ ሐሚድ ግለሰቡ 6ኛ ዙር 5ኛ ዓመት 1ኛ የሥራ ዘመን 2ኛ መደበኛ ጉባኤ ውሳኔውን ካሳለፈ በኋላ በዚህ ድርጊት መሳተፋቸውን ጠቅሰዋል። የምክር ቤቱ አባል በተጠረጠሩበት ጉዳይ በሕግ ተጠያቂ እንደሚሆኑ የቀረበው ማብራሪያ ተከትሎ የአቶ ዮሐንስ ተሰማ ያለመከሰስ መብት እንዲነሳ የምክር ቤቱ አባላት በሙሉ ድምፅ ማጽደቃቸው ተገልጿል። አቶ ዮሐንስ ተሰማ የተፎካካሪ ፓርቲው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ አባል ሲሆኑ በቁጥጥር ስር የዋሉት እሁድ የካቲት 30 2017 ዓ.ም ነበር። ፖለቲከኛው በቁጥጥር ስር የዋሉት ከሌሎች 2 ፓርቲውን የወከሉ የምክር ቤት አባሎች ጋር በመሆን የተሻሻለውን የክልሉን ህገ መንግስትና የተወካዮች ብዛት ያሻሻሉት አዋጆች ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ኮሚቴ አቤቱታን ባቀረቡበት ሳምንት ነው። የቀድሞ ዋና ዳይሬክተርና የምክር ቤት አባል አቶ ዮሐንስ እስካሁን ድረስ ፍርድ ቤት አለመቅረባቸውን ምንጮች ለቢቢሲ ገልጸው ነበር። አቶ ዮሐንስ ወደ ፍርድ ቤት ያልቀረቡት የምክር ቤት አባል በመሆናቸው ያገኙት ያለመከሰስ መብታቸው ሳይነሳ መያዛቸውን በመጥቀስ ለመርማሪ ፖሊሶች ቃል ለመስጠት ፈቃደኛ ባለመሆናቸው ሊሆን እንደሚችልም ተናግረው ነበር። 3 የምክር ቤት አባላት የካቲት 25 ለህገ መንግስት አጣሪ ኮሚቴ ባቀረቡት የህገ መንግስት ትርጉም ጥያቄ ከ100 ወደ 165 ያደገው የምክር ቤት መቀመጫ ብዛት ለምርጫ ክልሎች የተካፈለበት መንገድ የህዝብ ብዛት ሳይሆን የወረዳ ቁጥርን መሰረት ያደረገ እንደሆነ በመጥቀስ ተቃውመው ነበር። ነባር የምርጫ ክልሎች መፍረስና አዲስ የምርጫ ክልሎች መመስረት እንዲሁም ህገ መንግስቱ የተሻሻለበት ሂደትም ጥያቄ የቀረበባቸው ጉዳዮች ናቸው። የምክር ቤት አባላቱ እነዚህን ለውጦች ያስተዋወቁት 2 አዋጆች የህገ መንግስታዊ ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለህገ መንግስት ጉዳዮች አጣሪ ጉባኤ ባስገቡት አቤቱታ ተጠይቀዋል። ይህ አቤቱታ ለጉባኤው ከገባ ከ2 ቀናት በኋላ የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ቢሮ ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ያላቸውን አንዳንድ የቦዴፓ አመራርና አባሎችን አስጠንቅቀዋል። ከዚህ መግለጫ 3 ቀናት በኋላ አቤቱታውን ካስገቡት የምክር ቤት አባላት አንዱ የሆኑት አቶ ዮሐንስ ታስረዋል። ሐሙስ ዕለት ደግሞ ተሾመውበት ከነበሩት የቤኒሻንጉል ጉሙዝ ክልል የመንግስት ሥራ አመራር ተቋም ዋና ዳይሬክተር ኃላፊነት ተነስተዋል። የክልሉ መንግስት የመንግስት ኃላፊነት ከሰጣቸው ተቃዋሚ ፓርቲዎች አባላት አንዱ የሆኑት አቶ ዮሐንስ ተቋሙን ከጥቅምት 2014 ዓ.ም ጀምሮ ከ3 ዓመት በላይ ለሚሆን ጊዜ መርተዋል። ሐሙስ ዕለት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን በእስር ላይ ያሉትን አቶ ዮሐንስን ከተቋሙ ዋና ዳይሬክተርነት ኃላፊነት ማንሳታቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። በምትኩ እስከ ትላንትና ድረስ የክልሉን የሳይንስና ቴክኖሎጂ የኢንፎርሜሽን ኮሚኒኬሽን ኤጀንሲን በዋና ዳይሬክተርነት ሲመሩ የነበሩት አቶ አብዱል ሰላም ኢብራሂም እንደተሾሙ ተገልጿል። ይህ አማሪክ ኢንሳይደር ነው።
ወደ ውጭ ዜናዎች ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር አገራቸው በዩክሬን ጦርነት ዙሪያ ባቀረበችው የተኩስ አቁም ስምምነት ላይ ያደረጉትን ውይይት ጥሩና ውጤታማ ሲሉ አደነቁም። ይህ የሆነው ፑቲንና የአሜሪካው ልዑክ ስቲቭ ዊትኮቭ ሐሙስ አመሻሽ ላይ በሞስኮ ከተገናኙ በኋላ ነው። ጽሕፈት ቤታቸው በሰላም ሂደቱ ላይ የአሜሪካን ግራ ቀኙን ያየና ተስፋ የተሞላበት ሐሳብ እንደሚደግፉ ካስታወቀ በኋላ ነበር። ትራምፕ በትሩዝ የማኅበራዊ ሚዲያቸው ላይ ባሰፈሩት መልእክት ውይይቱ ይህ አሰቃቂና ደም አፋሳሽ ጦርነት በመጨረሻ እንዲያበቃ የሚያደርግ በጣም ጥሩ ዕድል ነው ብለዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ግን ፑቲንን ጦርነቱን ለመቀጠል ንግግሮችን ለማጓተት ሞክረዋል ሲሉ ተናግረው ነበር። ሰር ኪር ስታርመር በበኩላቸው የሩሲያው ፕሬዝዳንት የተኩስ አቁም ሐሳቦችን በማንሳት ጨዋታዎችን እንዲጫወቱ ሊፈቀድላቸው እንደማይችል ተናግረዋል። በዚህ ሳምንት መጀመሪያ ላይ ዩክሬን በአሜሪካ የቀረበውን የተኩስ አቁም ስምምነት የተቀበለች ሲሆን ሩሲያ ግን እስካሁን አልተስማማችም። ሐሙስ ዕለት ፑቲን የተኩስ አቁም ሐሳብ ትክክል ነው፣ እኛም እንደግፋለን፣ ግን ልዩነቶች አሉን ካሉ በኋላ በርካታ ጠንካራ ቅድመ ሁኔታዎችን አስቀምጠዋል። በዚህ የፕሬዝዳንቱ ቅድመ ሁኔታ የተበሳጩት ዜሌንስኪ ሸፍጥ የተሞላበት በሚል ኮንነዋቸዋል። የዩክሬን ፕሬዝዳንት አርብ ዕለት በኤክስ ገጻቸው ላይ በለጠፉት ተከታታይ ጽሑፍ ላይ ትችታቸውን በመቀጠል ፑቲን ከዚህ ጦርነት መውጣት አይፈልግም፣ ምክንያቱም ያ ባዶውን ያስቀረዋል። ለዚህ ነው ገና ከጀምሩ የተኩስ አቁም ከመደረጉ በፊት እንኳን እጅግ በጣም አስቸጋሪና ተቀባይነት የሌላቸው ሁኔታዎችን በማስቀመጥ ዲፕሎማሲውን ለማበላሸት የተቻለውን ሁሉ እያደረገ ያለው ብለዋል። ፑቲን ሁሉንም አካላት ማለቂያ ወደ ሌለው ውይይቶች ይጎትታል። ወታደሮቹ ዜጎቻችንን እየገደሉ ቀናትን፣ ሳምንታትንና ወራትን በከንቱ ንግግሮች ያባክናል ሲሉ ጽፈዋል። ፑቲን ያቀረቡት እያንዳንዱ ቅድመ ሁኔታ ማንኛውንም ዲፕሎማሲ ለመግታት የሚደረግ ሙከራ ብቻ ነው። ሩሲያ የምትሰራው በዚህ መንገድ ነው። እናም ደግሞ ስለዚህ ጉዳይ አስቀድመን አስጠንቅቀናል ይላሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር የትራምፕን የተኩስ አቁም ስምምነት ሐሳብ ክሬምሊን ሙሉ በሙሉ ችላ ማለቱ ፑቲን ለሰላም ግድ እንደሌለው ያሳያል ሲሉ ተናግረዋል። አክለውም ሩሲያ ወደ ድርድር ጠረጴዛው ከመጣች የተኩስ አቁም ስምምነቱ የምርና ዘላቂ ሰላም መሆኑን ለማረጋገጥ ዝግጁ መሆን አለብን ብለዋል። ይህ ካልሆነ ግን ጦርነቱ እንዲያበቃ በሩሲያ ላይ የኢኮኖሚ ጫና ለመፍጠር እያንዳንዱን ብሎን ማጠባበቅ አለብን ሲሉም ተናግረዋል። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላ ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።